እውነት መቼ ደረሰ? ተረጋግ እንጂ ፍራታ ምን ነው ችግር አለ? አይ ምንም ችግር የለም እና እንዴት ነው? መቼም እንዴት ነው ያልሽው ውጤቱን አይደለም አይደል? ካንቺ ውጪ ሌላ ሰው ውጤቱን ማየት እንደማይችል ታውቂያለሽ። እንደዛ ነው። እንደዛ ከሆነ ነገ በጧት መጥቻ ያዋለሁ። እሺ ፍራታ ሰላም ደሪ። እሺ ሰላም ደር። ምንድነው ያጎቴ ሚስት የደረገች ይተምቻለሽ? ምን አገባ መልከታው? ቆይ ይህንን ቲቪ ከዚህ ሳነሳው ምን ላይ እንደምታፈጥ እናያለን። የማትረባ ቢኒዬ ልክ ነው ዳጊ። እሱ ታላቅ አይደለ? በቃ እሱ ልጉረስ። በቃ እንደውም ተውት፣ እኔ በእጅ ይበላለሁ። ተውት እንዴ ጋሊ ደግሞ እሺ በቃ ያጉቲን ጉረሽለት። እሺ እንደው ዛሬ በጅሽ አበይም እኛን እናጎርስሽ። እሺ ናግዬ ተመስገን አምላኬ። እናንተን ሳይኮ ነው ያለብኝን ሐሳብ ሁሉ ወርሰት ማለከው። አዎ ማይ መርሳት አለብሽ። አንቺ ስትደሰች ነው እኛም ደስተኛ የምንሆነው። አዎ ዳጊ ልክ ነው። እኛ ከምንም ነገር በላይ አንቺ ስትደሰች ማየት ነው የሚያስደስተው። በልብስ ይብሉ እንዴ ያላችሁ ወዲና ተባቡት። አረብኝ ይተው አሁን እንሰና እንዴ እሺ የመጨረሻ ልታስቀድሚ አራው ፈላስዋች አንቺ ቀውስ ቆይ ምንድነው እንደዚህ የሚያስሩት? አንተ ራስህ ቀውስ። ታዲያ እኔ ስሮጥ ታዲያ ለምን ተከተልከኝ? እማ መኪና እንዳይበላሽ። ቆይ ስሙኝ፣ ታስብልኛለህ ማለት ነው? ንገረኝ። ቆይ አሁን አንቺ ሰክረሻል። ቆይ ስሙኝ፣ እንደምታስብልኝ አውቃለሁ። አንተ እኮ ህይወቴን የታደክልኝ ሰው ነክ። ስለሰከርኩ አይደለም እንደዚህ ምልክ። ቆይ ስማኝ፣ አንተ ጥሩ ሰው ነክ። የሆነ ደስ የሚል ነገር አለክ። ቆይ ካላመንከኝ
ተነስቼ ላሳይክ ምን ነው የምትመስለው ቆይ ቆይ እንዳትወርቂ ይቅርታ ከጃም ልጠሽ ነው በደንብ አትይዘኝም እንዴ አማልኮ ይቅርታ በጣም ተጎዳሽ እንዴ ይሄው ተይቀርብኝ ያልኩሽ አጣጣታሽ የሚደግፍሽ አጣሽ አሁን እንዴት ነው ወደ ቤት ምን አንይዳ እንደውም እዚህ እናድራለን ቤት መሄድ አልፈልግም በቃ አንተ እዚህ ጋር ትተኛለህ እኔ አንተ ላይ ተኛለሁ ቆሻሻ አይነካኝም አይደል እንደዛም ታሱ ቆይ ደግሞ ምን ሆነሽ ነበር የምታለቅሽው ቅድም አጠይቀኝ ማንንም ሰው ቢጠይቀኝ አልናገርም ማንም ሰው እንዲጠይቀኝ አልፈልግም ደካተውኝ ናቱን ለራሴ ከፍቶኛል ተወኝ በቃ ለቀኝ አልፈልግም በቃ ተወኝ በቃ እዚህ በቃ ተወኝ ማነው እኔ ነኝ ልጅ ደግሞ ምን ፈልገሽ ነው ቆይ ለምን በሰላም እንደውም ብቻዬን አትተኝም እባክህ እኔ ልጅ አንዴ ውጣና እናግር ዳያራ ጧት ትምህርት ቤት ብላ እንደወጣች አልተመለሰች ያው ስልኬንም አታነሳ ማለት ምን ተፈጥሮ ነው ተናገርሻት ነገር አለ እንዴ አይ ምንም አላልኳት ስማይ ነው አቅፋኝ ቻው ብላኝ ሄደች ሹፌሩ ደውሎልኝ መንገድ ላይ አውርዷት ትምህርት ቤት ግን እንዳልገባሽ ነው የነገረኝ ያው ሰዎች ቢፈልጓትም ልትገኝ አልቻለችም ቀኑ ሙሉ በደውል አታነሳ አንዳንዴም ደግሞ ትዘጋብኛለች አንዴ ብቻ ደህና ነኝ እደውላለሁ ብላ ጽፋልኝ ነበር አይ እህቴማ ምንም ሳትሆን እንደዚህ አታረግም የሆነ ነገር አጋጥሟት ነው የሚሆነው አሁን ሌላውን ተውና በአንተ ስልክ ካነሳሽ ደውልላት እስቲ እሺ በቃ ተወኝ ስልኬን ላንሳበት ወንድሜ እህቴ እስከዚህ ሰዓት የት ሆነሽ ነው ውጪ ነኝ ደስ የሚል ቦታ ነኝ ወንድሜ ናና አንድ ላይ ነው አንተም ተወደዋለህ ምን እህቴ ጠጥተሻል እንዴ አይ ወንድሜ እንዳትቆጣኝ ትንሽ የኔ ጠጣውት ወይ ካልሆነ ናና አብረን ጠጣ እስኪ ተወኝ ወንድሜ እኮ ነው ደወለልኝ እንዴ ወንድሜ ለኔ ደወለልኝ ወይኔ እህቴ እየሰማሽ ነው በዚህ ሰዓት ከማን ጋር ሆነሽ ነው ቶሎ በይ አሁን ያለሽበትን ንገሪኝ ወንድሜ ለምን ብቻህን እንደምትሆን ገብቶኛል ለምን እንደተውከኝ አውቄያለሁ ወንድሜ እስካሁን ሳላቅ ለተናገርኩ እስካሁን ሳላቅ ለተቆጣውክ ለሁሉም ነገር ይቅርታ አድርግልኝ ወንድሜ ይቅር በለኝ እህቴ
ምንድነው የተፈጠረው? ለምን የተፈጠረው ነገር አልነግረኝም? የት ነው ያለሽው እህቴ? ንገሪኝ። ወንድሜ መጀመሪያ ይቅርታዬን ተቀበለኝ። ንገረኝ ወንድሜ፣ ይቅር ብለኸኛል? እህቴ አንቺ ምንም ብታረጊኝ ተቀየሜሽ አላውቅም። ይልቅ አንቺ የት እንዳለሽ ንገሪኝና አሁን ሆኖ ልምጣ። ከዚህ በላይ አታስጨንቅኝ እባክሽን። እሺ መተክ እንደ ልጅነታችን እህቴ ብለህ ትጠራኛለህ? ወንድሜ መተህ ታቅፈኛለህ? ልክ እንደ ልጅነታችን አይስክሬም እንቀማማለን ወንድሜ፣ ንገረኝ። አዎ እህቴ፣ አንቺ ብቻ ያለሽበትን ንገሪኝ። የፈለግሽውን ነገር አደርግልሻለሁ። ወንድሜ ትወደኛለህ? እኔ እኮ በጣም ነው የምወድህ ወንድሜ፣ አትወደኝም? እኔም በጣም ነው የምወድሽ እህቴ። እሺ በቃ አሁን ሆኖ ልብስ ቀይሬ እመጣለሁ። ያለሽበት ጠብቂኝ እሺ? ምን እንዳደረግሻት ፈጣሪ ያወቀው። ቆይ ምን ተፈጥሮ ነው? የት ነኝ ያለችክ? ምን እንደተፈጠረማ ያረግሻትን ራስሽ ወቂው። ታምናለህ? ወንድሜ ልነቃና ምትፈልጊውን እንዳደርግልሻለሁ አለኝ። Yes. Hello. Oh. ቆይ እኔ ተሻግሬ እመጣለሁ። መኪናህን አየሁት መሰለኝ። It's okay. No. እኔ ተሻግሬ እመጣለሁ። በቃ የግድ መሄድ አለብኝ። እህቴ ደጋግማ ስትደውልልኝ ነበር። ቆይ ብቻህንም አትሄድም። ወንድሜ ያለ እሱ ሸኝካል። እሺ? አይ በቃ የግድ መሄድ አለብኝ። ቻው፣ ቀስ ብለሽ ተሻገሪ። ቆይ አይደለም ናታን፣ አንተ ናታን፣ ምን አይነት ደረቅ ልጅ ነው? እብድ ሲያስጠላ እግዚአብሔር።
አሁን ምን ብዬ ነው ስራ ላይ ደም የምለው? ምን ብለው ነው የሚሻለኝ? አመመኝ ካልኩት ደግሞ ሆስፒታል ካልሄድም ብላ አስጨንቀኛል። እሺ ቆይ ምን ላድርግ? ማን በሳት እንደውለው? እንዴ ዳጊ። ሄሎ እቴ እንዴት ነሽ? በዚህ ሰዓት በሰላም ነው የደወልከው? አዎ በሰላም ነው። አደንግጫቺ። ገንዬ እንዴት ናት? በድጋሚ መጥቻታለሁ ብዬ አስቤ ነበር፣ ግን አሁን ላይ ከቤት መውጣት እየቻልኩ አይደለም። ደህና ነች አሁን ጤናዋ። ግን ምን ዳጊ የተፈጠረ ነገር አለ? ግን ትናንትና አንቺን ካላየው ብላ ጉሊት ተደብቃ ወጣ ነበር። ምን? ብዙም ሳይሻላት ጉሊት ወጣች? አዎ ሁሌ ካልወጣው ብላ እንዳስቸገረች ነው። ትንሽ ጊዜ ካለሽ መተሽ ታያታለሽ። በርግጥ እንዳስቸገርኩሽ ይገባኛል። አሬ ምን ማስቸገር ነው የምትለው? እንደውም እኮ መጥቻታለሁ ብዬ ነበር። ያው ብዙም ከቤት መውጣት ስላልቻልኩ ነው እንጂ እንደውም ዛሬ መጥቻያቸዋለሁ። እውነትሽን ነው? ዛሬ ትመጫለሽ? አዎ እመጣለሁ። እሺ በቃ ስትመጪ ደውይልኝ። ደግሞ ለእናቴ አናግራትም። እሺ ሰርፕራይዝ ነው የምናረጋት። እሺ ቻው። እሺ በቃ ቆይ ግን እንዴት ነው መውጣት የምችለው? እባክህ አምላኬ እርዳኝ እባክህ። አንቺንም ጠይቄ በዛውን ቤተክርስቲያን ሄዳለሁ ብዬ ነው የመጣሁት። እሰይ እንኳን መጣሽልኝ። በቃ አብረን እንሄዳለን። አይ ግን እኔ ብቻዬን ሄዳለሁ። አንቺ ብዙም መንቀሳቀስ የለብሽም። እንዴ ካንቺ ጋር ኮኔ የትም ቢሆን ሄዳለሁ። መጣ እንጠራለን። እሺ መጣው። እና ዳጊ አንተስ እንዴት ነህ? ደህና ነኝ እኔ። አንቺ ደህና ነሽ? ደህና ነኝ ዳጊ። በቃ አንተም በደንብ ተንከባከባት እሺ? እሺ እቴ። ግን ያው በጣም ስለተጨነቅን ነው እሺ የደወልኩልሽ። ችግር የለውም ዳጊ፣ አንተ አትጨነቅ። ጨረስኩ፣ ተዘጋጅቻለሁ። አቤት እናቴ እንዴት እንዳማረብሽ። አመሰግናለሁ የኔ ውድ። እኔ የምለው ለምን ግን አብሬያችሁ አልሄድም? እንዴ ጥሩ ነው፣ አብረን ሂድ። እሺ በቃ እናንተ ሄዳችሁ ጠብቁኝ። እኔ ቀያይሬ ምናምን አምጣ። እሺ ደግሞ ፊትህን ቅባት ምናምን ነገር አበስ አድርገው። አሸው መስለክ ዳኪድ ነይ የኔ ልጅ ነይ። አልሄድኩም። ምን ነው በሰላም ነው ወይስ ከልጁ ጋር ተጣላችሁ? ወይ ሉሊት፣ ቆይ ግን ሁሉን ነገር ጠይቀሽ ትችዋለሽ? ዝም ብለሽ የጠየቅኩሽን አትመልሽልኝም? ቀላል ጥያቄ እኮ ነው። ወይ ተጣልተናል ወይ አልተጣላንም በይኝ። አንቺ እኮ ስታወሪ እኮ ጥያቄ አይደለም መልሱንም ነው የምታወሪው። ስለዚህ ደግሞ እኔ መመለስ አይጠበቅብኝም። ተጣልታችኋል ማለት ነው? ጠርጥሬ ነበር። ቤዝዬ ከተጣላችሁ እንኳንም ቀረብሽ። ወይኔ ስታዩ እኮ ምን እንደሚመስል። አይ እኔ እኮ ነግሬሻለሁ እያልኩ ዛሬ ነገ እያልኩ ነበር። ምኑን?
ምንድነው ነግራታለሁ ብለሽ ይረሳሽ? እንደውም በቀደምለት ልሞት ነው ልንጠለጠል ነው ያለሽ ቀን ማለት ነው። ያ ስፖርት የሚያሰራሽ ልጅ ከላይ ሲወርድ ሶፋ ላይ ቁጭ ብሎ ነበር እና ይቀመጥ። አንቺ ምን አገባሽ? ቆይ እንዳስጨርሽኝ ገና መች አውራው። አሃ ይሄ ሁሉ ለፍልፈሽ ምንም እንዳላወራሽ ነው የሚሰማሽ? እባክሽን አታቋርጪኝ፣ ይጠፋብኛል። ዝም ብለሽ ስሚኝ። ከዛ ሶፋው ላይ ቁጭ ብሎ እንዲሁ ቤቱን ባይኑ ያየ ይቁለጨልጭልሻል። ከዛ ትንሽ ቆይቼ ሳየው ከተቀመጠበት ብድግ ብሎ ከኔ አጠገብ ቁጭ አለ። እሺ ከዛማ በጣም ደፋር ሰው ነው። ሊመክረኝ ሁሉ ሞከረ። ከዛ እስኪ እድሽ ሊየው ምን ሆነሽ ነው አይዞሽ ምናምን አለና ከፍቶ ሊየው ሁሉ ፈልገው ነበረ። እና ምን ይሁን? ለምንድን ነው ይሄን ነገር ለኔ የምትነግሪኝ? ያው ሲወጣ ሲገባ ከቤት ስለማይጠሽ አሳዝነሽ ሊሆን ይችላል እኮ ይጠይቀሽ መስሎሻል? ስላንቺ ምንም ነገር ያላለኝ ነገር የለም ብታይ። ይኸውልሽ ጤነኛ መስለኝ ነበር የቀረብኳት፣ ግን ስጠቃት ደግሞ ሳያት ደግሞ ሳቃት ደግሞ ጤነኛ አትመስለኝም። እና ደግሞ ያልወጣላት ፍቅር ያለ ይመስለኛል ምናምን። ምንድን ነው ያልሽው? ቤዝዬ እኔን ታውቂኛለሽ? አፉን አስያዝኩት። ይኸውልህ ቤዝዬን መናገር አትችልም። እሷ ደግሞ በጣም የምወዳት እህቴ ነች እና ቤተሰባችን ባል እንደዚህ እንዳትል ብዬ አሳፈርኩት። ቤዝዬ ጥሩ አደረግኩ አይደል? እውነት እንደዛ አልሽው? ጥሩ አደረግኩ ቤዝዬ። ዋው በጣም ይገርማል። አንቺ እኮ እንዴት እኮ ለዚህ ቤተሰብ እኮ እንደምታስቢ እኮ። ይሄ ደፋር ዝም በይ። ሰሚኛለሽ? ለልጁ የማይሆን ነገር ቀበጣጣሽ ለከሆነ ባሁን አለቅሽም። እሺ ወይዘሮ ሉሊት። ኧረ እባክሽ ቆይ ያስፈራራሽኝ ነው። ፈጣሪ አውጣኝ። እዚህ ቤት እኮ ስንት በር እንዳለ ራሱ መቁጠር ነው የከበደኝ። ይሄ ደግሞ ምን አባቱ ነው እስካሁን የማይደውለው? አይ ቆይ የኔ ልጅ ለምንድን ነው በሩን ከፍተሽ የውሽውን ማትናገሪ? ቆይ ማን ነው የኔ ልጅ እንደዚህ እንድታዘን ያደረጋት? እባክሽ ከዚህ በላይ አታስጨንቂ፣ ክፈችልኝ። እባክሽን ብትተኝ መውጣት ማንንም ማናገር ነው ማልፈልገው። እባክሽ አታስጨንቂኝ እያልኩሽ ነው። ማን ምን እንዳረገሽ ብቻ ንገሪ። ቆይ ለምን አትተኝም? እንዴት ነው የምታወሪው? በኔ ነው እንዴት ተናደርሽው? በቃ አንዴ ክፈችና አናግሪ። ተኝ በቃ። ቤት እንዴ የት ሄዳ ነው አልመጣችም እንዴ? ከስፖርት አልመጣችም ማለት ነው? ሄሎ ዳግዬ እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ። እኔ የምልህ ልጅቷ ጋር ምን አዲስ ነገር አለ? አወራችሁ እንዴ? አይ እስካሁን ምንም አላለችኝም፣ ግን ቆይ በኋላ እደውልላታለሁ። አሁን ከነማዬ ጋር ነኝ፣ መንገድ ላይ ነኝ። ከነሱ ትንሽ ወደ ኋላ ቀርቼ ነው ማወራሽ። እሺ በቃ ገባኝ። በኋላ እናወራለን። እሺ እደውልልሻለሁ። እሺ ቻው። አምላኬ ሆይ እባክህን የፈራሁት ነገር እንዳይደርስ እርዳኝ።
እኔ አቅም የለኝም። አምላኬ እባክህ እኔ ከናታን ጋር የምገናኝበትን መንገድ ከዚህ በላይ አታጥብበው እባክህ ልለምን። ለምን የሁሉ ነገር ሆነብኝ ልል አይደለም የመጣሁት፣ ግን እባክህ ደክሞኛል። አንተ እንድበረታ አግዘኝ። በቃሽ በለኝ። እኔንም ቤተሰቦቼንም ጠብቀን ጌታዬ ሆይ በማልችለው አትፈትነኝ። ፈጣሪ ሆይ ተመስገን። ይኸው እህቴም እናቴም ብላ መጣችልን። እናቴም ቢሆን ደስ ብሏት እንዳይ ስላደረገኝ ተመስገን። እባክህ ከዚህም በላይ ሁሉም ነገር ተስተካክሎ ሁላችንም ተሰብስበን በሰላምና በፍቅር አብረን እንድንኖር አድርገን። አሜን። ቸሩ አባቴ አንተ ምን ይሳናል? ይኸው እንደ እህል እንደ ውሃ ስትርበኝ ስጠማኝ የነበረችውን ልጄ በጧት ቤት ያመጣልኝ አንተ ምን ተስኖ? እባክህ አምላኬ ልጄን ከገባችበት ችግር አውጥተህ በድጋሚ በቅፍ ያድርግልኝ። እባክህ እኔ ጌታ እባክህ የልጆቼን ችግርና ስቃይ ለኔ ያድርገው። እነሱ ደስተኛ እንዲሆኑ ናቸው። እባክህ እኔ ጌታ እባክህ እፉዬ ለምን ከኛ ጋር ሄደሽ ቁርስ በልተሽ አትመለሽም? አይ ግን ሌላ ቀን ይደርሳል። አሁን ወደ ቤት መሄድ አለብኝ። ካልሽሽ እንግዲህ ምን አደርጋለሁ? አንድ ድርቅ ካልሽ አትመለሽም። በደህና ወይ? እሺ ገኒ ቻው ቻው። ሰንዳዬ ቻው ቻው። እፉዬ እደውላለሁ። እኔም ደርሻለሁ። ቻው የኔ ልጅ ከሳችብኝ ልበል?
አንቺ ያምሻል እንዴ? ደግሞ አቅም እንዳለው ሰው ተሳድበሽ ትሮጫለሽ። በዛ ላይ ደግሞ ቦርሳሽን ጥለሽ ነው የሮጥሽው። እና ታዲያ የሚላከፉትን ሰው መርጣ አይላክፉም እንዴ? ሆ እና ሰው በለከፈሽ ቁጥር ተሳድበሽም ሮጠሽም ትችዋለሽ። አንቺ ነሻ በእግራችን ወክና አርግ ብለሽ እዚህ የምታስለክፊ። ደግሞ እኔ ናፍለኝ። እሺ ማንም ወንድ ነው ሊላክፈኝ አይገባም። ለነገሩ ልክ ነሽ። ያ የመሰለ ወንድ እያለ እንዴት ሌላ ወንድ ልታይ ትችያለሽ እኮ? ሄሎ ናኦድ እንዴት ነህ? አለሁልሽ በዚህ። አንቺ እንዴት ነሽ? እንዴት ሆነልሽ ሄዳለሁ ያልሽ ቦታ? እባክህ ምንም አዲስ ነገር የለም። ፖሊስ ጣቢያ የሚሄድኩ ምንም ነገር አላሉኝም። የምትኖርበትን ቤት ሄጄ እዛም እንደዛው ነው ያለው። እና ምን ብናድርግ ይሻላል? አላቅም። ምን እንደማድርግ ራሱ ግራ ገብቶኛል። በጣም ነው ግራ ይገባኝ። ተይ በቃ አንቺ ተረጋጊ። የሆነ መንገድ አይጠፋም። መንገድ ያልኩትን በሙሉ እኮ አየሁት፣ ግን ምንም ምርጫ አላገኘሁም። ቤቱ አካባቢ እንደውም የሚያውቃት ሰው ካለ ብዬ ፎቶዋን እንኳን እሺ እየዞርኩ ነበር። እሱ ነገር ቆንጆ ሀሳብ ነው። ለምን መንገድ ላይ ያሉ ቦታዎች በሙሉ ፎቶዋን አስለጥፈን እናስፈልጋት እንዴ? አዎ እንደሱ ማድረግ ይቻላል አይደል? በጣም አሪፍ ሀሳብ እኮ ነው። በቃ ፎቶዋን ፕሪንት አድርግና አንተም ያው ከስራ ስትወጣ አብረን እንፈልጋታለን። እሺ ቤዚ። እሺ በቃ ቻው። በኋላ እንደዋወል። ለምንድነው እናትና ልጅ ግን ቤተክርስቲያን ስትሄዱ እኔን ያልቀሰቀሳችሁ እንዴ? አትኛይት ነው። እኔ ራስ ኩል ቀሰቀስ ነበር፣ ግን አሳዘነኝ ነው ተኩ። ውይ እኔ ራሴ ምሽት ተዛልከኝና ነው። ድንገት እኮ ነው ተነስቼ የወጣሁት። አንቺማ ዝም በይ። ልጅሽን ታገኝ ነው እኛን የረሳሽን እንዴ? አይደለም እሱን እኔ ራስ መቻየሽ። ውይ ቢኒዬ ሳልነግርህ ዛሬ እኮ ልጄ በጠዋት መጣችልኝ። ኤፍራታ እዚህ ቤት መጣች ልትይ? መጣች። አትቀልጂ ገኒ፣ የምርሽ ነው? እውነቴን ነው። ቆይ እንዴት መጣች እንዴ? እኔ ደውዬላት ነው። ጎበዝ ዳጊ ጎበዝ። እኔ እኮ ባለፈው ስደውልላት አላነሳችልኝ ነበር። አዎ እኔም በአጋጣሚ ነው ያነሳችልኝ። በርግጥ ሻምብሉ